ሰላም ሰላም የዩቲዩብ ወዳጆቼ እንዴት ናችሁ? ደህና ናችሁ ወይ? ዛሬ ደግሞ እንግዲህ በሌላ ቪዲዮ ተመልሻለሁ። የዛሬ ቪዲዮ ደግሞ ያው እንደምታውቁት ስፕሪንግ እና ሰመር እየመጣ ስለሆነ አወር ፌቨሪት ሲዝን ውጭ ላይ ያለችንን ስፔስ እንግዲህ ሪፍሬሽ ለማድረግ አጸዳለሁ እና እናንተም እንግዲህ አራውንድ ደ ሀውስ ኢፍ ዩ ሃቭ ኤኒቲንግ ቱ ክሊን ከኔ ጋር አብራችሁ ታክል እንድታረጉት ኢንከሬጅ አረጋችኋለሁ። አይ ሆፕ ይህን ቪዲዮ እንደምትወዱት ተስፋ አረጋለሁ። አብራችሁን ቆዩ። እንግዲህ አየሩ ትንሽ ቀዝቀዝ ይል ስለነበረ በረንዳችንን ላለፉት ወራቶች ብዙ አልተጠቀምንበትም እና በጣም ብዙ አቧራ አለው እና እንግዲህ አቧራውን ለማስለቀቅ ከምጠርግ ዝም ብዬ ባጠብ ብዬ በደንብ ወንበሮቹን እና መሬቱንም በደንብ አድርጌ አጥበዋለሁ። እንደምታዩት እንግዲህ ልጄም ጆይን አድርጎኛል በዛሬ ቪዲዮ እና ሁሉንም ነገር በደንብ በውሃ መጀመሪያ እንደዚህ አድርገን እናጥባለን። ከዛ በደንብ አድርገን ካጠብን በኋላ እንግዲህ ያው መሬቱን በደንብ በሌላ ሞልወያ አዳርቀዋለሁ ማለት ነው። ኦልሬዲ አቧራው በደንብ ከተነሳ በኋላ በቤት ሞልወያ ደግሞ መሬቱን በደንብ አድርጌ ወለውለዋለሁ። አሁን እንግዲህ ወልውለን ጨርሰናል መሬታችንን። አሁን ደግሞ ወንበሮቹ እንግዲህ በውሃ በደንብ ስላጠብናቸው በማይክሮፋይበር ደግሞ ታውል በደንብ አድርጌ ወለውልና አዳርቀዋለሁ ማለት ነው። ያው አየርም ስላለ አት ዘ ሴም ታይም በደንብ አየሩም እንዲደርቅ ይረዳዋል። ሁሉን ነገር ወልውዬ ከጨረስኩ በኋላ እና ትንሽ ደቂቃ እንዲደርቅ ካደረኩት በኋላ እንግዲህ ከዚህ በኋላ ማድረገው ማሰማመር ነው እና ይሄ እንግዲህ ፓዲዮ ላይ የነበረ መብራት ነው። ከዚህ በፊትም ያው አስቀምጨው ነው። እሱን አውጥቼ ላይቶቹን ሀንግ እያደረኩኝ ነው። መብራቱን እንግዲህ ከሰቀልኩኝ በኋላ ምንጣፍ ነው እያደረኩ ያለሁት። ይሄ ምንጣፍ እንግዲህ ዋሸብል ነው። ያው ውጭ ላይ አቧራ በጣም ቶሎ ቶሎ ስለሚያገኘው ለማጠብ በጣም ኢዚ ነው። ዋሽንግ ማሽን ውስጥ አስገብታችሁ ማጠብ ትችላላችሁ። እንግዲህ ለዲኮሬሽን እሱን አድርጊያለሁ። ከዛ በኋላ ደግሞ እነዚህ ባለፈው የሰራሁት ዲአይዋይ አበባ ነበረ ከዳለር ትሪ። እሱ ደግሞ ያው እንደ ዴኮሬቲቭ እንትን አበባ አረገዋለሁ እና እንግዲህ እንደዛ እያደረኩኝ ነው። እና ፒሎ ደግሞ ያው የነበሩኝን ፒሎዎች ከአማዞን ላይ ከቨር ብቻ ነው የገዛሁት። ከአማዞን ላይ ከቨር በጣም የተለያየው ብዙ ጊዜ ስላለ ያላችሁን ትራስ እየደጋገማችሁ መጠቀም ትችላላችሁ፣ ከቨሩን ብቻ እየቀየራችሁ ማለት ነው። እና ከዛ በኋላ እንግዲህ ለልጆቹ ደግሞ የሚሆን ኮርነር ላይ ቴንት ነገር አለችኝ። ያው ቤትም ማድረግ ትችላላችሁ፣ በረንዳ ውጭ ላይ ፓርክም ደግሞ ስትሄዱም ታረጓታላችሁ። ያው ልጆቹን ያው የተወሰነ ጊዜ እንዲያጠፉ ታደርጋቸዋለች። እና እንግዲህ ቴንቷን ደግሞ ኮርነር ላይ ለነሱ እያደረኩላቸው ነው። ፋይናሊ እንግዲህ በረንዳችን ይሄን ይመስላል። እና ያው እንግዲህ ፍሬሽን አፕ አድርገን ስፕሪንግን እና ሳመርን ለመቀበል ሬዲ ሆነናል። እንግዲህ ይህን ቪዲዮ እንደወደዳችሁት ተስፋ አደርጋለሁ። እና ደግሞ እንግዲህ ይህን ቪዲዮ ስታዩ የመጀመሪያችሁ ከሆነ በሚቀጥለው ቪዲዮ ደግሞ እንዳገኛችሁ ሰብስክራይብ ማድረግ አትርሱ። እናንተም ከወደዳችሁት ደግሞ ካመንት ላይክ በማድረግ ቪዲዮ ለሌላው እንዲደርስ እንድትተባበሩኝ እጠይቃለሁ። በሌላ ቪዲዮ ደግሞ እስካገኛችሁ ድረስ ሰላም ሳምንት።
Are you guys ready for spring? Are you guys ready for spring? Yeah!